ዛሬ እንግዲህ በሁለት ርዕሰ ጉዳይ መጥቻለሁ። አንደኛ በሄሉና ሁለተኛ ደግሞ በአብርሽና በሩታ ማለት ነው። እንግዲህ ሄለን ዛሬ ጠፍታ ከነበረችበት ከብዙ ቀን በኋላ መታለች ማለት ነው። ኦልሞስት አንድ 5 ቀን ይሆናታል። እንግዲህ ዛሬ ተመልሻለሁ ብላ ጠዋት ላይ ፎቶ ፖስት አድርጋ ነበር። ከዛም ቪዲዮዋን እየጠበቅን ነበር። ቪዲዮዋንም አይተነዋል ማለት ነው። ቪዲዮዋንም አይተነዋል ማለት ነው። ያው እንግዲህ በተፈጠረውም ችግር ቻናሏን ለመሸጥ ወስና ነበር። ነገር ግን ቻናል መሸጥ ማለት ኦዲየንስን እንደመሸጥ ነው ብለው ጓደኞችም ስለመከሩኝ ቻናሌን ከዚህ በኋላ አልሸጥም፣ እመጣለሁ፣ እሰራለሁ፣ ተመልሻለሁ፣ በቻልኩት አቅም ራሴን አጠንክሬ ወደ ሚዲያ እመጣለሁ ከዚህ በኋላ ብላለች ማለት ነው። ደስ ይላል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ እያልኩኝ በሁለት ጉዳይ ነው የመጣው እንዳልኳችሁ። አብርሽ ደግሞ እንግዲህ የቀለበቱን ወይም የሰርጉን ቀን ወስኗል ማለት ነው። ዋው በጣም ደስ ይላል ማለት ነው። የእውነት ነው የምላችሁ እና ዱባይ ነው እንግዲህ ሰርጋቸው በ30 ተብሏል። ሰርግ ሳይሆን የቀለበት ስነ ስርዓት ነው ያለው እንግዲህ ማለት ነው። እና ቀለበት ኦልሞስት አስረዋል። አሁን ደግሞ ብቻ ግን ደስ ይላል። በቃ ከዚህ በኋላ ባልና ሚስቱ ነው አብረው መኖር ቢጀምሩም፣ ነገር ግን በቃ አለ አይደለ ትክክለኛውን አብሮ የመኖር ሁኔታ ይወስናሉ ማለት ነው። ሄለን እንግዲህ ማለት ነው እውነት ለመናገር ውስጧ እንደተሰበረ ነው። ውስጧ በጣም እንደተሰበረ እንደተጎዳች ያስታውቃል። ይሄን ከማሰብ አንጻር እኔ ሄሉን ማለት ነው በማውቃት ልክ አውቃታለሁ። ችግሮች እንዳሉ ሆነው ከዚህም በላይ እንትን እንዳይሉ እሷ እንዳትጎዳ አሁን እኮ አብረው መቀጠል አለመቀጠል ሳይሆን ቢያንስ ከዚህ ሙድ ወጥታ በደንብ እንደ በፊቱ አብረው እንኳን ቢሰሩ ካላዛር ጋር ቢታረቁ ብዬ እኔ በጣም 1-3 ቪዲዮዎችን ሰርቼ ነበር እና ይሄን ስላልኩኝ ማለት ነው አንዲት እህቴ ማለት ነው የኔ ቪዲዮ የማይመችሻለሽ እና የእውነት ነው የምልሽ ይቅርታ አድርጊልኝና ካልተመቸሽ ቪዲዮን አትይ ማለት ነው። እኔ የሰው ልጅ መዘልፍ ወይም ምናገር አይደለሁም። እኔ አከብርሻለሁ ማለት በቃ በተፈጥሮዬ በምሰራው ስራ ከልክ ያለፈ ነገር አልናገርም ማለት ነው። አስተዳደጌም እንደዛ አይደለም እና ከእህቴ ራስ ላይ ወረድ በይ፣ በእህቴ ፎቶ አትስሪ ምናምን የምትይኛለሽ እና በኮመንት ማለት ነው እና ማለት ካልተመቸሽ የኔን ቪዲዮ እንድታይ አልፈልግም። በሄለን መስራት የጀመርኩት አሁን አይደለም፣ በጣም ቆይቻለሁ። በሄለን ቪዲዮ አትስሩ ማለት የምትችሉት ሄለን ቪዲዮ ካልሰራች ብቻ ነው። ሶሻል ሚዲያ እስከመጣች ድረስ ሄለን በምትናገረው ነገር እኛ አስተያየት የመስጠት መብት አለን፣ በቻናላችን ማለት ነው፣ እኛ ዩቱበሮች ማለት ነው። ስለዚህ እኔ የሰው ልጅ የሚያስቀይም ነገር አልናገር እንጂ የሚያስከፋ ነገር የዚያን ሰው ክብር አልንካ እንጂ በቻናሌ የመስራት መብት አለኝ ማለት ነው። ወይም ደግሞ ሄለን ፎቶዬን ለጥፈሽ አትስሪ ብላ እሷ መታ ትናገረኝ እና ከዛ ተዋለው ማለት ነው። ይሄን የምትሉ የሄለን አድናቂዎች ወይም ደጋፊዎች የተወሰናችሁ ናችሁ እንጂ በጣም ደግሞ የሄሉ አድናቂዎች ትክክለኞች ደግሞ አላችሁ ማለት እንድትታረቅ በጣም የምትለፉ ማለት ነው። እኔ ከእናንተ ጎን ነኝ። እውነት እኔ ከሚታረቁት ጎን ነኝ። በቃ ሄለንና ላዛር ከሚታረቁት ይታረቁ ከሚሉት ጎን ነኝ። ገብቷችኋል አይደለ? ነገር ማክረር ነገር እንትን ማለት ችክ ማለት አይመቸኝም። በቃ ይሄ የራሴ አቋም ነው። ስለዚህ እናንተ የሚመቻችሁን ቪዲዮ መርጣችሁ ማየት መብታችሁ ነው ማለት ነው። ስለዚህ ሀይሚ ልበል፣ ሀይሚ በጣም መወዳት ልጅ ናት። በእሷ ነው ሁሌ ቪዲዮ የምሰራው ማለት ነው። እና ስለዚህ አሁን በቃ ወደ ጭቅጭቁ ልተውና አሁንም ሄለን ይሄ ነገር እንዳይመጣ በቃ ማለት ብዙ እንዳትጎዳ ችግሮች እንደ ችግሮቹ ነው። ሁለታቸውም ጥፋት ቢኖርባቸው ይቅርታ ተባብለው ቢታረቁ የሚያስታርቅ ሰው እኔ በጣም የምጮኸው የሚያስታርቅ ሰው በቃ ሄለንንና አላዛርን ቢያንስ ለስራ እንኳን አብረው እንዲሰሩ የሚያስታርቃቸው ሰው ነበር ያልኩ። ግን ደግሞ አብዛኛው ሰው እንዲታረቁ ይፈልጋል። ግማሽ ሰው ደግሞ እንዲታረቁ የማይፈልግ አለ። እኔ ከሚታረቁት ወገን ነኝ፣ ይቅርታ አድርጉልኝና። ስለዚህ እንዲታረቁ የማትፈልጉ ሰዎች
እኛ በምንሰራው ቪዲዮ ደስተኛ ስለማትሆኑ ባታዩት ይመረጣል ማለት ነው። ገብቷችኋል አይደለም? ነገር ማከር ነገር እንትን ማለት ምንም ያን ያክል ብዙም አያስኬድም። ሰላም ነው ለሰው ልጅ። አሁን ሄለን ሰላም ሆና እሺ ካላዛርም ጋር አትታረቅ ካላችሁ እሺ አትታረቅ፣ ግን ደግሞ በራሷ ሁኔታ ተረጋግታ ጠንክራ እንድትሰራ አበረታቷት። እህቴ ነች ምናምን የምትሉት በቅርብ የምታገኟት ሰው አበረታቷት። ቢያንስ በቀን 2 ቀን እንደዚህ በቻለሽ ቀን ከሚዲያ ሳትጠፋ እንድትሰራ አድርጓት። ገብቷችኋል አይደለም? የሚዲያ ሰው እኮ ኦዲየንስ ማለት የሀይሚና የብሩክን ኦዲየንስ ታውቃላችሁ አይደለም? በቃ ሀይሚና ብሩክ ያሉትን ነው የሚያደርጉላቸው። ገብቷችኋል? ያ ማለት ኦዲየንሳቸው ይለያል። በቃ አንድ ናቸው። በቃ ሲወዱም ሁለቱን ነው የሚወዱ ሀይሚና ቦራን ማለት ነው። በቃ ከምንም በላይ ኢቭን እንኳን አሁን የሆነ ነገር አድርጉልና ቢሉና የሀይሚ ኦዲየንሶች በጣም ያደርጋሉ። ያ ማለት ምንድን ነው? ኦዲየንሳቸው አንድ ነው፣ ፍቅር ነው በቃ። ስለዚህ ሄሉ ጋር ደግሞ የተከፋፈለ ነገር ነው ያለ ማለት እኛ ይታረቁ ስንል ለምን ይታረቁ ትላላችሁ? አብርሽና ሩታ እንግዲህ ሰርጋቸውን ሊያደርጉ ነው በዱባይ ማለት ነው። በ30 እንኳን ደስ አላችሁ ብያለሁ። ደስታችሁ ያስደስተናል። እውነት ለመናገር በጣም ብዙ ዋጋ የተከፈለበት የአብርሽና የሩታ ፍቅር እንግዲህ ወደ ቁም ነገር አልፎ በአንድ ላይ ለመኖር ልጅ ወልደው ለመኖር አስበው ጨርሰው እንግዲህ ትንሽ ቀናት ነው የቀረው። ዱባይ ያላችሁ አሜሪካም ያላችሁ ተጠርታችኋል ማለት ነው። እንግዲህ እንኳን ደስ አላችሁ ማለት ነው።